ካህኑ ከሰዋ በኋላ ደሙን ይዞ ሻኩራውን ለብሶ ገመድ ላዩ ላይ ታስሮ ወደ ቅድስት ይገባል። ሻኩራ ማለት በህይወት የመኖር ድምጽ ማለት ነው። እሱ ጸጥ አለ ማለት የሰውየው መሞቱ ይታወቃል። ያንን ሻኩራ አድርጎ እግሩ ገመድ ላይ ታስሮ ወዴት ይገባል? ወደ ቅድስት ይገባል። ድንገት ነገሩን ካዛነፈ እግዚአብሔር ከተቆጣ የሚያወጣው ስለሌለ ጎትቶ በገመድ ነው የሚያወጣው። መጽሐፍ ሲናገር ምን ይላል? ኢየሱስ በእጅ ወዳልተሰራች ሰማያዊ ድንኳን በገዛ ደሙ ገባ ይላል። ክብር ለእግዚአብሔር ይሁን። አሁን ለዘላለም በእግዚአብሔር ፊት የሚታይ መስዋዕት አለ። ስሙ፣ ኢየሱስን ጎትቶ የሚያወጣው አይደለም፣ ጎትቶ ግን አስገባን። በዘላለም መንፈስ የቀረበ መስዋዕት፣ የእግዚአብሔርን የጽድቅ ዲማንድ ያረካ መስዋዕት። ተጎትቶ ይወጣ ይሆን? ያቀረበው መስዋዕት ተቀባይነት ያገኝ ይሆን? የማይባል አንዴ ቀርቦ ለዘላለም የሚታይ በዘላለም መንፈስ የቀረበ የተከተሉትን የሚያድን የክርስቶስ ኢየሱስ ደም። ሃሌሉያ! እንግዲህ በሕግና በጸጋ ዙሪያ ያሉ አስተምሮቶች አሉ። እነሱን ለነካካና ከዛ በኋላ ቀስ እያልን ደግሞ ወደሚቀጥለው ሐሳብ እንገባለን። ስንት አይነት ሰባኪዎች አሉ? ወይንም ስንት አይነት አስተምሮት አለ? ወይንም ስንት አይነት የምንማረውን ትምህርት ነው የምንገልጠው? ባይዘው ሰው የሚበላውን እንደሚሆን የምንማረው ትምህርት እኛ ህይወት ላይ ተጽዕኖ ያመጣል። ለዚህ ነው ጳውሎስ ለጢሞቴዎስ ሲነግረው ለራስህና ለትምህርት መንበል ተጠንቀቅ ብሎ ያለው። የመጀመሪያዎቹ የህግ አስተማሪዎች ናቸው፣ ህግን የሚሰብኩ ማለት ነው። ሮሜ ምዕራፍ 10 ቁጥር 3 ላይ የእግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላቸዋል። እነዚህ ሰዎች ማን ናቸው ብለን ካልን አይሁዳውያን፣ እስራኤላውያን፣ በብሉይ ኪዳን የተመረጠ የእግዚአብሔር ህዝብ ናቸው። አሁን ይሄ ህዝብ አሁንም ድረስ ኢየሱስ ክርስቶስ ይመጣል፣ መሲሁ ገና ይወለዳል ብሎ የሚጠብቅ አንድ፣ በሁለተኛ ደረጃ ደግሞ ህግን በመጠበቅ የዘላለምን ህይወት ለመውረስ የሚሰራ ነው፣ የሚኖር ነው። በቃ እንዴት ነው የእግዚአብሔር መንግስት ውስጥ የምትገባው ብላችሁ ብትጠይቁት 10ቱን ትእዛዛት ወይንም የእግዚአብሔርን ህጎች 613 ናቸው በብሉይ ኪዳን ያሉ ህጎች። ሞራል ሎው የሚባለው ግን 10 ነው። እነዚህን 10 ህጎች የሚጠብቅ አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ እነዚህን ህጎች የጠበቀ ሰው ይጸድቃል፣ ያልጠበቀ ሰው ደግሞ አይጸድቅም የሚል አመለካከት አላቸው። ጌታ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ መጀመሪያ የሄደው ወደ እነሱ ነው። ወደ ገዛ ወገኖቹ ሄደ ይላል አይደል? የገዛ ወገኖቹ ግን አልተቀበሉትም ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እስካሁን ድረስ እነዚህ በህግ የሚኖሩ ናቸው። በምን ይኖራሉ? በህግ ውስጥ ነው ያሉት፣ ከህግ በታች ነው ያሉት። ሐዋርያው ጳውሎስ በሮሜ 9 ከ1 እስከ 2 እንደዚህ ብሎ ይናገራል። የሚገርም ነገር ነው። ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽም ይላል። ምን አለብኝ ይላል? የማያቋርጥ ጭንቀት አለብኝ ይላል። እንደገና ብዙ ደግሞ ምን ሐዘን አለብኝ ይላል። ስለማን ነው? በክርስቶስ ሆኜ እናገራለሁ አልዋሽም፣ ሕሊና ይመሰክርልኛል ብሎ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ የተረገምኩ እንደሆነ እጸልይ ነበር ይላል። ታውቃላችሁ፣ እኔ ጠፍቼ እነሱ ምን አለ በኖሩ። ሙሴ ታውቃላችሁ ይሄንን አድርጎታል ብሉይ ኪዳን ላይ አይደል? ይሄንን ህዝብ አጠፋዋለሁ ሲል ይሄንን ህዝብ ከምታጠፋው እኔን ከህይወት መዝገብ ምን በለኝ አጥፋኝ፣ ደምስሰኝ
ሰርዘኝ እኔ ልጥፋ እነሱ ይትረፉ እንዳለ ልክ እንደዚሁ ወደ ጌታ መጥቷል ጳውሎስ። ገማልያል እግር ስር የተማረ ነው፣ ሕግ አዋቂ ነው። ነገር ግን ትውልዱን ወይንም እስራኤላውያንን በልቡ ተሸክሟል እና ያዝንላቸዋል። ዝቅ ብላችሁ የሮሜ መጽሐፍ ሄዳችሁ ብትመለከቱ በእውቀት አይቅኑ እንጂ ምን ይላሉ? ይቀናሉ፣ እግዚአብሔርን ይወዳሉ። ነገር ግን ወደዚህ እውነት አልመጡም ብሎ ሲናገር እናያለን። በጣም ይሄ መጀመሪያው እንግዲህ ሕግ እስካሁን በሕግ የሚኖሩ ሰዎች አሉ። እሱ ነው አንደኛው። ሁለተኛው ገላትያኒዝም የሚባሉት ወይንም ገላትያ ውስጥ የተከሰተውን ነገር ባለፉት ሳምንታት ተምረናል አይደል? ገላትያ ውስጥ ገላትያ ደግሞ ምንድነው? ሕግና ጸጋን ምን ማድረግ? እስቲ በሉት መቀላቀል፣ የሚቀላቅሉ ናቸው። ኢየሱስ ክርስቶስም ያድናል፣ መገረዝም ያድናል፣ ሰንበት መጠበቅም ያድናል። ይሄ ሕግና ጸጋ መቀላቀል በተለይ ይሄንን ሐሳብ እስከ መጨረሻው ድረስ አብሬያችሁ ሲሄድ ይሄንን ሐሳብ አልለቀውም። የመልእክቴም ብርት ነው። ለምን ብላችሁ ብትጠይቁኝ አሁን በአዲስ ኪዳን ያለን አማኞች እንቀላቀላለን። በሲናም በጽዮንም መሰዋት አይቻልም። ወይ በጸጋ ናችሁ ወይ በሕግ ናችሁ። እሺ፣ ሕግና ጸጋን የሚቀላቅሉ ናቸው። ጳውሎስ ገላትያ 3:1 ላይ ሲናገር ኢየሱስ እንደተሰቀለ በፊታችሁ ተስሎ ነበረ፣ አዚም ያደረገባችሁ ማን ነው ይላቸዋል። ምን ማለት ነው? ወደ ሕግ ሥራ መመለስ ማለት ክርስቶስ ከሰበከው ስብከት ማን ነው? ስለ ክርስቶስ ከተሰበከው ስብከት አሁን ቅድም ያነበብነው ቃል ስለኛ ደሙን ማፍሰሱ፣ ስለኛ መሞቱ፣ ዕዳችንን በመስቀል ላይ መክፈሉ፣ ሲኦልን መዝጋቱ፣ መቃብራችንን መዝጋቱ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ማምጣቱ፣ ጽድቃችን፣ ቅድስናችን፣ ቤዛነታችን ኢየሱስ ክርስቶስ ብቻ መሆኑ፣ እዛ መሰረት ላይ ቆመው ከኔም የሚያስፈልግ ነገር አለ ብለው የሚሉ ናቸው። ለዚህ ነው ኤፌሶን 2 ላይ ሲናገር ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። ደህንነታችሁ ላይ ፔኒ አላስቀመጣችሁም፣ ትንሽ ጣታችሁን አላንቀሳቀሳችሁም። እንዲሁ በጸጋው ግሬስ አሎን፣ እንዲሁ በጸጋ ብቻ ዳንን። እግዚአብሔር የተመሰገነ ይሁን። ከፍ ዝቅ አይልም። እኛ ስንወርድ የሚወርድ፣ እኛ ስንነሳ የሚነሳ የጽድቅ ስታንዳርድ አይደለም። አያችሁ፣ ያ የጽድቅ ስታንዳርድ በክርስቶስ መስቀል ተሰርቶ ያለቀ ነው። የእግዚአብሔርን የጽድቅ ዲማንድ ያሳረፈ የክርስቶስ መስቀል ነው። ክብር ለእግዚአብሔር ይሁን። ይሄ በጣም አስፈላጊ ነው። አሁን የሕግን ትምህርት ሲምተሙን ላሳያችሁ፣ ምልክቶቹን። ሕግ በአዲስ ኪዳን አለ፣ ነግራቸዋለሁ። ባለፈው ጳውሎስ ለጢሞቴዎስ በኤፌሶን ቤተክርስቲያን መጋቢ ለሆነው ለወጣቱ መጋቢ ብዙ የሰተት ትምህርቶች እዛ ቤተክርስቲያን ውስጥ ገብተዋል። አንዱ ትምህርት ግን የገባው ሕግ ነበር። እንደውም አንዳንዶች ሳያውቁ የሕግ አስተማሪዎች ሊሆኑ እየወደዱ ይለዋል። ስለዚህ የሕግ ትምህርት ምልክቶቹን ላሳያችሁ። የመጀመሪያው የሕግ ትምህርት ኃጢአትን ብቻ የሚያሳይ ነው። መውጫውን ያሳያችሁም። ኃጢአተኛ መሆንህን ይነግርሃል። ኃጢአትህን ያሳይሃል። መውጫውን ግን አይነግርህም። ደብድበዋችሁ ከሄዱ አንዳንድ ሰባኪዎች ተኮንናችሁ ከወጣችሁ ችግር ነው። ኃጢአተኝነትን ይነግርህና ከኃጢአት እንዴት መውጣት እንዳለብህ ደግሞ ያሳይሃል። አያችሁ። ስለዚህ አንዱ እሱ ነው። ኃጢአተኛ መሆንንም አንተም ታውቀዋለህ እኮ። አስፈላጊ እኮ አይደለም። ቃየል ምን አለ? ኃጢአቴን ልሸከማት አልችልም አለ። ተሸክሞት እኮ ነው ኃጢአቱን የሚሄደው፣ እላዩ ላይ ነው ያለው። ኃጢአተኛ መሆንን አንተም ታውቀዋለህ። አሁን የጨነቀህ እንዴት እንደምትወጣ ነው። እንዲሁ በጸጋው፣ እስቲ በጸጋው በሉልኝ። እንዲሁ በጸጋው። እግዚአብሔር ይባረክ።
ኔቸሩ ነው፣ ተፈጥሮ ነው ኃጢአትን ማሳየት። መፍትሄ ግን የለውም። ሁልጊዜ በሕግ ውስጥ ብሉይ ኪዳንም ስትመለከቱ ተሳስተሃል የሚለው ትራፊክ ነው። ፖሊስ ትራፊክ አሁን በጣም አሪፍ ነው የነዳኸው ይልሃል እንዴ? የሚልህ ነገር የለም። 45ቱን 50 ካደረግከው ያስቆምህና ምን ብልሃል ይልሃል? ተሳስተሃል ይልሃል። የሕግ ባህሪ ምንድን ነው? ኃጢአትን መግለጥ ነው፣ ኃጢአትን ማሳየት ነው። አዲስ ኪዳን እኮ ኃጢአትን ይነግርሃል። ዶክተር ማለት ነው አዲስ ኪዳን። መፍትሄ አለው። አሜን። በሽታ ይሄ ነው ይልህና አረ እንደሷ ነው የምታደርጉት መስይ ፕሪስክራይብ ስታደርጉ መፍትሄው መድኃኒቱ ደግሞ ይሄውልህ፣ አወሳሰዱም ይሄውልህ። ብሉይ ኪዳን ግን እሱ አይደለም ይልህ። ኃጢአተኛ ነህ፣ በፈለከው መንገድ ተፈወስ፣ በፈለከው መንገድ ራስን አንጻ። ያንተን ጥረት ያንተን የጽድቅ ዲማ አንተ ላይ የጽድቅ ዲማ እንዲያመጣብሃል ያንን አንተ ማድረግ አትችልም። ሌላው የሕግ ሰባኪዎች መለያቸው ሁለተኛው ኃጢአት ሲበዛ ቅድስናን ይሰብካሉ። ተቀደስ ነው በቃ ተቀደስ ተቀደስ ተቀደስ። ቅድስና እኮ የእግዚአብሔር ሐሳብ ነው። ግን ኃጢአት ሲበዛ አለ ጳውሎስ ሮሜ ላይ 5:20 ላይ ሲናገር ሕግ በመምጣቱ መተላለፍ በዛ አለ። ሕግ ሲመጣ ምን አለ? መተላለፍ በዛ አለ። ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ ይላል። ይኸውላችሁ ዓለም ውስጥ ኃጢአት ሲበዛ ሁሉም ኃጢአትን ሰርተዋል አለና ዝም አላለ መጽሐፍ ቅዱስ። የእግዚአብሔርም ክብር ደግሞ ምን ብሏቸዋል? ጎሏቸዋል ብሎ ዝም አላለም። ነገር ግን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። መፍትሄው መቅረብ አለበት። ከነ መፍትሄው መቅረብ አለበት። ችግሩን ሁላችንም እናውቀዋለን። የምንፈልገው ምንድነው? እስቲ መፍትሄ ነው በሉ። መፍትሄ ነው። ኦኬ። ሶስተኛው በሕግ ውስጥ ሕግ የሚያስተምሩ ወይም በሕግ ውስጥ የሚኖሩ ሰዎች ክርስቶስ የሆነላቸውን ሳይሆን ለክርስቶስ የሆኑትን ነገር በድፍረት ይናገራሉ። ሰማችሁኝ? ምን ማለት ነው? በራሳቸው ጽድቅ ነው የሚንቀሳቀሱት ማለት ነው። ስታገኟቸው ኢየሱስ እኮ ለኔ ያደረገው ነገር መስቀል ላይ የሆነልኝ ነገር ከየት እንዳወጣኝ እያሉ አይደለም የሚያወራችሁ። ስለ ክርስቶስ የሆኑትን ነገር ለክርስቶስ ተሰቃየሁ፣ ሞትኩለት፣ ዋጋ ከፈልኩ። ሬዚዩማቸው በሙሉ እሱ ነው። በጸጋ ውስጥ የሚኖር ሰው ግን የሆንኩትን ሁሉ የሆንኩት ከጸጋው የተነሳ ነው። ክብር ለእግዚአብሔር ይሁን። እኔ አይደለሁም ክርስቶስ ነው ይላል። በጸጋ የሚኖር ሰው ከእኔነት የጸዳ ነው። አገርማችሁ ይሄ ገጽታ ግንባታ የለውም። ስለ ራሱ ብዙ አይናገርም። ስለ ጌታ መቼ አውርቶ ጨርሶ አልጨረሰም። ስለሱ አያወራም ስለ ራሱ። ስለዚህ የመጀመሪያው ነገር እሱ ነው። በፊልጵስዩስ መጽሐፍ ላይ ፊልጵስዩስ ምዕራፍ 3 ቁጥር 12 ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም፣ ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔም የራሴ ለማድረግ እጣጣራለሁ። ወንድሞቼ ሆይ እኔ እስቲ እንደያዝኩት በሉ አልቆጥርም፣ ነገር ግን አንድ ነገር አደርጋለሁ፣ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ። ክብር ለእግዚአብሔር ይሁን። ግራጁዌት አድርጌያለሁ፣ ጨርሻለሁ አይልም። እንደውም ሲጀምር ምንድን ነው የሚለው? ፍጹም ሆኛለሁ ማለት አይደለም። ይህንን የተናገረው አንድ የቤተ ክርስቲያን መጋቢ አይደለም። ይህንን የተናገረው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ነው። ዋጋ የከፈለ ዘመኑን የሰጠ ጨርቄን ማቄን ያላለ
እነዚህን መጽሐፍቶች የጻፈ ስለ ክርስቶስ ብዙ ዋጋ መከራ የከፈለ ሰው ፍጹሞኛለሁ ማለት አይደለም ማለት ገና እንዳልያዝኩት ቆጥራለሁ። አንዳንድ ሰዎች የራሳቸውን ጽድቅ አስቀምጠው ከእግዚአብሔር ጋር ክርክር ይገባሉ። ወጣትነቴን ሰጥቼ ዘመኔን ሰጥቼ ሕይወቴን ሰጥቼ እንዲህ አድርጌልህ ይሉታል። ስሙኝ፣ እግዚአብሔር እኛን የሚያቀን የተቀበለንም በመስቀሉ ስራ ነው። ሕግ ሽንፍላ ነው። አጥባችሁ ከሰው ሕይወት ውስጥ አጨርሱትም። ድንገት ብድግ ይላል። ታውቃላችሁ? ብድግ ይላል፣ ይነሳል። የሆነ ነገር አለ። በቃ ባለፈው ሳምንት ነግሬያችኋለሁ። እግዚአብሔር አያስፈልግም የምንልበት ሕይወት ስርዓት የለንም። ሁልጊዜ ማለት ነው። ዛሬ መስበክ ችያለሁ፣ ዛሬ እያገለገልኩኝ ነው ያለሁት። መስበክ ችዬበታለሁ አይደል? መስበክ ስለቻልኩበት የእግዚአብሔርን ጸጋና አቅም፣ ጉልበት፣ ምህረት መጠየቅ ማቆም አልችልም። ነገም ለማኝ ነኝ። ነገም እጾማለሁ፣ ነገም እጸልያለሁ፣ ነገም እርዳኝ እለዋለሁ። ያለ እርሱ አልችልም። ስለዚህ ክርስቶስ የሆነላቸውን ሳይሆን ለክርስቶስ የሆኑትን በድፍረት በትምከት የሚናገሩ ናቸው። ሶስተኛው። አራተኛው የሕግ ማይንድ ሴት ቃል ሲሰሙ እችለዋለሁ ወይስ አልችለውም ብለው ነው የሚሰሙት። ሰማችሁኛል? ይሄማ ከባድ ነው፣ ይህንን ማድረግ እችላለሁ፣ ይህንን ማድረግ አልችልም የምንል ከሆነ የሕግ ማይንድ ሴት ነው ያለን። ምክንያቱም በሕዝቅኤል 36:27 ላይ መንፈሴን በውስጣቸው አኖራለሁ ካለ በኋላ በትእዛዜም አስኬዳቸዋለሁ። በትእዛዜ ይሄዳሉ አይደለም ያለው፣ በትእዛዜ አስኬዳቸዋለሁ። ዋው! ስለዚህ ቁጭ ብለን የእግዚአብሔርን ቃል ስንሰማ ይሄኛው ከባድ ነው አይቻልም፣ ይሄኛው ደግሞ ቀላል ነው እችለዋለሁ የምንል ከሆነ ክርስትናን በራሳችን አቅምና ጉልበት እየኖር ነው ያለ ነው። ክርስትና በሰው አቅም አይኖርም። ይኸውላችሁ አልችልም ስትሉ የእግዚአብሔር ጸጋ ይለቀቃል። አልችልም ስትሉ ሰማይ ጉልበት ይለቅላችኋል። አልችልም ስትሉ አስቸጋሪ የሆነውን ነገር ረግጣችሁ መግዛት የምትችሉበት መንፈሳዊ ብቃትና አቅም ይለቀቅላችኋል። አንድ ነገር ልንገራችሁ፣ አትችሉም እኮ አትችሉም። የምትችሉት የተወሰነ ነገር። ለዚህ ነው ጳውሎስ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አላለም። ኃይልን ይሄ የጸጋ ዓለም ሀምብል ያደርጋችኋል። ከትግል ህይወት ትገላገላላችሁ። በራሳችሁ አቅም እግዚአብሔርን ለማስደሰት አትሞክሩ። ክርስትና ሲጀመር በጸጋ ነው፣ ሲቀጥል በጸጋ ነው፣ ሲጨርስ በጸጋ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን በጽድቅ በቅድስና እግዚአብሔርን በመምሰል እንድንኖር ያስተምረናል። እግዚአብሔር የተባረከ ይሁን። ስሙኝ፣ በኋላ ላይ እመጣበታለሁ። ቃል ሲሰሙ በራሳቸው እችለዋለሁ አልችለውም፣ ከባድ ነው ከባድ አይደለም ብለው አራት ምልክቶችን ነግራቸዋለሁ። አምስተኛው ምልክት በራስ ቅናት ክርስትናን ለመኖርና ጌታን ለመታዘዝ መወሰን ነው። ይሄ ሰልፍ ራቸስ ወይንም ሰልፍ ኮንፊደንስ አላቸው፣ በራሳቸው የሚተማመኑ ናቸው። መጽሐፍ ቅዱስ በራሳችሁ ተማመኑ አይልም፣ በራሳችሁ ተመኩ አይልም። የሚመካ በእግዚአብሔር ይመካ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 33 ላይ እግዚአብሔር ቃል ምን ይላል? ጴጥሮስም መልሶ ሁሉ በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው።
ዶሮ ሳይጮህ 3 ጊዜ ትክደኛለህ። ጴጥሮስም ግን ካንተ ጋር መሞት ቢያስፈልግ እንኳን ከቶ አልክድህም አለው። ሌሎችም ደቀ መዛሙርቱ በሙሉ እንደዚሁ አሉ ይላል። ኢየሱስን አትወዱትም እያልኳችሁ አይደለም። ለጌታ ዋጋ ለመክፈል አትፈልጉም እያልኳችሁ አይደለም። ጴጥሮስ ይሄንን ያደረገው ትምክቱን አያችሁት? ሁሉ ቢክዱህ። ይሄ የሕግ ማይንድ ሴት ትንሽ ጀጅመንታል ነው። አንዳንድ ጊዜ ክርስትናን እውላችሁ ራሳችሁን ከሌላው ጋር ኮምፔር አታድርጉ። አጠገባችሁ ባለው ሰው ክርስትና አይለካም። ክርስትና የሚለካው በመስቀሉ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጴጥሮስ ምን አለ? ሁሉ ቢሰናከሉ አለ እኔ ካንተ ከቶ አልሰናከልም አለው። ጌታ ደግሞ ምን አለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ግን ካንተ ጋር መሞት ቢያስፈልግ እንኳን ከቶ ጥሩ ሐሳብ እኮ እውነቱን እኮ ነው። ጴጥሮስ ኢየሱስን እኮ ይወደዋል። ስሙ፣ ብትወዱት መሄድ የምትችሉት እዚህ ድረስ ነው። እስከ መጨረሻው መሄድ ትፈልጋላችሁ? ተዘቅዝቃችሁ ስለ ጌታችሁ መሰቀል ትፈልጋላችሁ? ሰማይ የሚያከብረውን ሕይወት ማድረግ ትፈልጋላችሁ? በገረድ ፊት የካዳችሁትን በኃያላን በፈሪሳውያን በሕግ አዋቂዎች በሚያስሩ በሚገርሉ ፊት ቆማችሁ ስለ ክርስቶስ መናገር ትፈልጋላችሁ? አልችልም በሉ። ታውቃላችሁ፣ ተቀይሮ ጴጥሮስ ዮሐንስ ወንጌል ላይ መጥቶ አንድ ጥያቄ ጠየቀው። ትወደኛለህ ወይ አለው። ይሄ መውደድ አይደል ችግር የፈጠረው? ትወደኛለህ ወይ ስለው ጌታ ሆይ አንተ ተቀየረ። ሰው ሃምብል ሆነ። በራሳችን አቅም ክርስትናን መኖር አንችልም። የሆነ ኬላል ሄደን እንሄዳለን እኮ በጾም በጸሎት በምናምን እንሄድና የሆነ ቦታ ላይ ስንደርስ እንያዛለን። ለምን? ሰው መሄድ የሚችልበት ድረስ ነው መሄድ የምንችለው። ጸጋ ሲመጣ ግን አልፈው መሄድ ትችላለህ። ጥሰ መሄድ ትችላለህ። ክብር ሁሉ ለእግዚአብሔር ይሁን። አደራ ነው። ትውልድ መረከብ የቻለው ጴጥሮስ፣ ትውልድ ማሳደግ የቻለው ጴጥሮስ ግልገሎቼን፣ ጠቦቶቼን፣ በጎቼን ጠብቅልኝ፣ አሰማራልኝ የተባለው የጸጋ ዓለም ውስጥ ከገባ በኋላ ነው። ሰው በራሱ ስሙ ገረድ ፊት የካደ ሰው ዘቅዝቀ ስቀለኝ ማለት ይችላል እንዴ? የቤተ ክርስቲያን ታሪክ ስለ ጴጥሮስ ሲናገር እንደ ጌታ የምሰቀል እኔ ማን ነኝ? ዘቅዝቃችሁ ስቀሉኝ። እንደሱ እንኳን መሞት አይገባኝም። ይሄ የሰው አቅም አይደለም። አሁንም እየጠራኋችሁ ያለሁት ወዴት እንደው ታውቃላችሁ? ወደ ዙፋኑ ስር። የጸጋው እንደውም ዙፋኑ ምን ይባላል? የጸጋ ዙፋን። ደካሞች ኃያል ወደሚሆኑበት፣ ትውልድ ወደሚያስነሱበት፣ ከወደቁበት ወደሚነሱበት ወደ ጸጋው ዙፋን ምጠራችሁ። እግዚአብሔር የተባረከ ይሁን። ስለዚህ አምስተኛው በራስ ቅናት የምትችለው የሆነ ቦታ ድረስ ትሄዳለህ ነው። ስድስተኛው በሕግ ውስጥ የሚኖር ሰው ራሱን አያይም። ታውቃላችሁ? ራሱን አያይም። ሁል ጊዜ የሚያየው ሌላውን ሰው ነው። ብሌም የሚያደርገው ሌላውን ሰው ነው። ይሄ የተራራው ስብከት የሚባለው አደገኛ ነው። ከማቴዎስ ወንጌል ምዕራፍ 5 እስከ 7 የተጻፈው ማለት ነው። ስለ ማቴዎስ ወንጌል እና ቁጥር 3 ላይ ምን ይላል? በወንድምህ ዓይን ውስጥ ያለውን ጉድፍ ስለምን ታያለህ? በዓይን ውስጥ ያለውን ምሰሶ ስለምን አትመለከትም? ኦልዌይስ ችግሩ ሰዎች ናቸው። ወንድም ውስጥ እኮ ያለው ትንሽዬ ጉድፍ ነች። አንተ ውስጥ እኮ ምሰሶ ትልቅ ዛፍ የሚያህል ነገር ውስጥ ተቀምጧል። ስለዚህ ምን አለው መጽሐፍ ሲናገር አንድ ቃል ደስ ይለኛል። የጻድቅ ዓይኖች ይላል ወደ
ራሱ ናቸው። ክብር ለኢየሱስ ይሁን። የራሴን ችግር መች ቀርፌ ጨርሼ ነው ስለ ወንድሜ የማወራው? ጊዜ የለኝም። ስለዚህ ኢየሱስ ክርስቶስ ምን አለው? ይሄ የህግ ማይንድ ሴት ነው። ባይዘው ጸጋ ሲያገኛችሁ የምትምሩ ሰዎች፣ የምትራሩ ሰዎች፣ የምትማልዱ ሰዎች ናቸው። ቃየልን መጣና እኮ ጠየቀው፣ ወንድሜ የት አለ አለው። እኔ ወንድሜ ጠባቂ ነኝ አለ። ስለዚህ ሚዲያውን ሲተመልከቱት ስለ ሰው ነው የሚያወሩት። 3 ፈቶ ስለ ትዳር ያወራል ሰውየው። ሰው አይተገብታችኋል? ማብራሪያ ይሰጣል ሚዲያ ላይ ወጥቶ። ጓዳህን ተመልከተው፣ ኑሮህን ተመልከት፣ ወደ ራስህ ተመልከት። ይህንን መጽሐፍ የሚነግረን ክብር ለእግዚአብሔር ይሁን። ስለዚህ 6 ነገሮችን ተመለከትናል። ልድገማቸው ትምህርት ስለሆነ ሲምተሞቹ የህግ ትምህርት ኃጢአትን ብቻ ሳይሆን የማያሳየን መውጫውን አያሳየንም። 1 2ኛ ኃጢአት ሲበዛ ሲያዩ ስለ ቅድስና ይሰብካሉ። 3ኛ ክርስቶስ የሆነላቸውን ሳይሆን ለክርስቶስ የሆኑትን በድፍረት ይናገራሉ አለን። 4ኛ ቃል ሲሰሙ ማድረግ እንችላለን፣ ይህ ከባድ ነው አንችልም ይላሉ በራሳቸው አቅም። 5ኛ በራስ ቅናት እስከ ተወሰነ ድረስ እንሂድ ብለው ይሄዳሉ፣ ወይንም በራስ ቅናት ጌታን ለማገልገል ይወጣሉ፣ ክርስትናን ለመኖር ይወጣሉ። 6ኛ በሰው ውስጥ ያለውን ችግር እንጂ ራሳቸውን አያዩም ብለናል። ይሄ መጀመሪያው አስተምሮት ነው። አሁን ያየነው መጀመሪያ ያየነው ጸጋን ህግን ነው። ሁለተኛ ያየነው ደግሞ ህግና ጸጋ ምን ሲል ሲቀላቀል ነው። ይሄ አሁን አማኝ ነው በዚህ ህይወት ስርዓት ውስጥ የሚኖረው አህዛቡ። ይሄ እነዚህ አሁን ለምሳሌ ፍጥረታዊ ሰው የህይወት ስርዓቱ ነው እንደዚህ ነው የሚኖረው። አሁን እያወራው ያለሁት ገላትያኒዝም የሚባለው በገላትያ ውስጥ እንደገና በጢሞቴዎስ መጽሐፍ በቆላሲያስ ስናጠና ትልቁ የቤተ ክርስቲያን ተግዳሮት መቀላቀል ነበር፣ ህግና ጸጋ። ሁለቱን አየን። 3ኛው አስተምህሮት ደግሞ የጸጋ አስተምህሮት ነው። የጸጋ አስተምህሮት ነው። እንግዲህ የጸጋ አስተምህሮት የሚነግረን ምንድነው? ያዳነን ጌታ መልሶ ደግሞ ምን ያደርገናል? ይቀድሰናል። ጀስቲፋይ ያደረገ ሳንቲፋይም ደግሞ ያደርገናል የሚል ነው። እምነት መዳን በእምነት መኖር በስራ መዳን በእምነት መኖር በስራ መዳን በጸጋ መኖር በስራ የሚባል ነገር የለውም። የገላትያን ትልቁ ችግር ሲጀምሩ የጀመሩት በእምነት ነው። ስለዚህ ጳውሎስ ብዙ ነገር ሲናገራቸው እንመለከታለን። ብዙ ነገር ሲናገራቸው እናያለን። ማለት እምነትን የተቀበላችሁት ከህግ ስራ ነው ወይስ ከእምነት ነው ይላቸዋል። ከየት ነው የተቀበላችሁት? የጀመሩት በእምነት ነው፣ የቀጠሉት ግን በስራ ነው። እኔ አደርገዋለሁ፣ እኔ እሰራዋለሁ። ይህንን መቼስ ባለፈው 2 ሳምንቶች ስላየነው ብዙ እዛ ውስጥ አልቆይም። የጸጋን አስተምሮት ብቻ መናገር ስለምፈልግ የጸጋ አስተምሮት ላይ በክርስቶስ የሆንከውንና ስለ ክርስቶስ የምትሆነውን ይነግርሃል። አረ አሜን፣ ሰማችሁኝ? በክርስቶስ የሆንከውንና ስለ ክርስቶስ መሆን የሚገባህን ነገር ይነግርሃል። ሁለቱንም። ለዚህ ጥሩ ማሳያ የኤፌሶን መጽሐፍ ነው። የኤፌሶን መጽሐፍ ከምዕራፍ 1 እስከ 3 በክርስቶስ ኢየሱስ የሆነው ነገር ይነግረንና ከ4 እስከ 6 ደግሞ ለክርስቶስ መሆን የሚገባንን ይነግረናል። the whole counsel of God ይሏል። ሙሉ የሆነ የእግዚአብሔር ምክር ያለበት መጽሐፍ የኤፌሶን መጽሐፍ ነው። ሙሉ ወንጌል የሚባለው ያልተንሻፈፈ ጎዶሎ ያልሆነ ያልተቀየጠ ስህተት ያልገባበት ሙሉ ወንጌል ኤፌሶን። በክርስቶስ የሚለው ቃል 112 ጊዜ ተጽፏል። ስለዚህ መልእክት አለን ማለት ነው። በክርስቶስ በሰማይ ስፍራ የባረከን በክርስቶስ
ከአሸናፊዎች ሁሉ እንበልጣለን በክርስቶስ እያለ ከ112 ጊዜ በላይ መጽሐፍ ቅዱስ ላይ ተጽፏል። ለምሳሌ ኤፌሶስ 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያደረን የባረከን ይላል። አያችሁ ተባርከናል ይላችኋል። ይሄ እኮ አዲስ ኪዳን ምልክት ነው። ብሉይ ኪዳን የነበረው በረከት የላም ነው፣ የከብት ነው፣ የእርሻ ነው አይደለ? ምድር ላይ ያለ ነገር ነው። አዲስ ኪዳን መጣና በክርስቶስ ቤት በሰማያዊ ስፍራ ቤት በምን አይነት በረከት? በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። አሜን። ይሄ ህዝብ የተባረከ ህዝብ ነው። ብሉይ ኪዳን ውስጥ የነበረ ያ የኪዳን ህዝብ ማለት ነው። በለዓም ሊረግመው ሲወጣ ይሄ ህዝብ አለ የተባረከ ነው፣ እኔ ልረግመው አልችልም አለ። ኪዳን ህዝብ ስለሆነ ይሄ ህዝብ ስሙኝ፣ በክርስቶስ ኢየሱስ መስቀል ጣር የተወለደ ደም የፈሰሰለት ከሲኦል የወጣ ዙፋኑን ክራይስት ክርስቶስ ተወለት ወደዚህ ምድር የመጣ እርቃኑን የሞተለት የተባረከ ህዝብ ነው። ጽድቃችን፣ ቅድስናችን፣ ቤዛነታችን ማን ነው ይላል? ክርስቶስ ነው ይላል። ኧረ አሜን። ኤፌሶን 1:5 ሲናገር ደግሞ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በማስራ በኢየሱስ ክርስቶስ ሥራ ልጅ ለመሆን ምንም ያደረግነው ነገር የለም። ወራሽ ለመሆን ምንም ያደረግነው ነገር የለም። በክርስቶስ ሥራ ግን ሰማይ ተቀበለን፣ ልጅ አደረገን። አይደል እንዴ? ለፍጥረቱ የበኩራት አይነት እንሆን ዘንድ ይላል በእውነቱ ቃል አስቦ ወለደን ይላል። አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀበለን ይላል። እግዚአብሔር የተባረከ ይሁን። ልጆች ተደርገናል። በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ የአዲስ ኪዳን በረከት ነው። ይሄ ልጅ የሚባለው ኮንሰፕት ኦልድ ቴስተመንት ላይ የለም። እስራኤል እንደ ህዝብ ልጅ ተብሏል። በብሉይ ኪዳን የነበረው ኮኔክሽን የአምላክና የህዝብ ነው። አዲስ ኪዳን ላይ ግን የአባትና የልጅ ነው። ልጅ ነህ። ልጅ ከሆንክ ደግሞ ወራሽ ነህ። ካጠፋህ ልጅ ስለሆንክ ምን ትላለህ? ትቀጣለህ። እንደገና ደግሞ አጠገባቸው ያለው ሰው ንገሩት፣ ወንድምህ ነኝ በሉት። እህትና ወንድም ነን እኮ። ይሄ ቤተሰብ ሰማይ የሚቀጥል ነው። ብትወዱኝም ብትጠሉኝም፣ ብትዋደዱም ብትጠላሉ አትለዩ። ለምን? በመስቀሉ ስራ ቤተሰብ ሆነናል። ኧረ አሜን። ኤፌሶን 1:7 ላይ በደሙ የተደረገ ቤዛነታችንን አገኘን ይላል። ደም ፈሶ ነው የተቤዠን። አያችሁ፣ ደም ሳይፈስ ይቅርታ የለም ይላል መጽሐፍ ቅዱስ፣ ስርየት የለም ይላል። ስለዚህ በደሙ የተደረገ ቤዛነታችንን አገኘን፣ ተቤዠን፣ የራሱ አደረገን፣ መልሶ ገዛ። ከአባታችን ቅፍ ወጥተን ነበር አይደል? በአንድ በጨለማው ዓለም ግዛት ውስጥ ነበረን። በሞት ጥላ ውስጥ ነበረን። በጨለማ ውስጥ ነበረን። አሁን መጣና የሚከፈለውን ዋጋ ከፍሎ ተቤዠን፣ የራሱ አደረገን። አሜን። እሱም የበደላችን ስርየት ነው ይላል። ኤፌሶን 1:13 ላይ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ምን ማለት መሰላችሁ? ማህተም አለባችሁ ማለት የማን መሆናችሁ የተረጋገጠ ነው። ክብር ለኢየሱስ ይሁን። አይገርምም? ልብስ ስንገዛ ታጉን እናያለን፣ ገልብጠናል። ፖሎ ነው ማግናን የሆነ ነገር እንላለን። የባለቤትነቱን ማለት ነው። ማህተም አንድ ደብዳቤ ስታዩ ማህተም አለው፣ የባለቤትነት ማህተም እላያችን ላይ የታተመ አለ። የማንም አይደለንም፣ የክርስቶስ ነን። ኧረ አሜን። የማንም አይደለንም፣ የእሱ ነን። ማህተሙ በላያችን ላይ አለ። ለዚህ እኮ ነው ጳውሎስ የክርስቶስን ማህተም ተሸክም ያለው ከእንግዲህ አንዳች ነገር አያድክመኝ ይላል። አስገራሚ። ይሄ የአዲስ ኪዳን ትምህርት በክርስቶስ ያገኘ ነው በረከት ነው። ኦኬ፣ እኛ ደግሞ ለክርስቶስ ምን መሆን አለብን ብላችሁ አሁን አንዳንድ ሰዎች ከዚህ ያልፉ ሙሉ ወንጌል አይደለም
በክርስቶስ የሆናችሁትን ይነግርሃል ጳውሎስ። ለክርስቶስ ልትሆን ያለውን ነገር ነው ይነግርሃል። ችግር ለውጡን ምን እንደሆነ ልንገራችሁ ስሙኝ። ዝም ብዬ ከኤፌሶን 4 ብጀምር ህግ ነው። ተቀደስ ኖ መጀመሪያ የሆንክቱን ንገረኝ። የተሰጠኝን ጸጋ ንገረኝ። በውስጥ ያለውን መንፈሳዊ አቅም ንገረኝ። በራሴ እንደማልችል ንገረኝ። ኃጢአተኛ እንደሆንኩኝ ንገረኝ። ኃጢአቴ ይቅር እንደተባለ ንገረኝ። ይሄን ከነገርከኝ በኋላ ንገረኝ ሌላው። ባይዘው ወይ ስሙኛ ነገር በጸጋ ውስጥ ምን ይሄ ጸጋና ህግ መንፈስ ነው። ሰውየው የሚኖርበት ስታተስ ነው። በጸጋ መንፈስ ውስጥ ያለ ሰው አለቀ። ምንም ያውራችሁ ሊብሬትድ ነው የምትሆኑት፣ ነፃ ነው የምትሆኑት። ኮንደምኔሽን የሚባል ነገር አይሰማችሁም። ለምን? የተቀበለውና የተካፈለው መንፈስ የጸጋ መንፈስ ስለሆነ። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ ኤፌሶን 5:12 ላይ ምን ይለናል? ክርስቶስ ደግሞ እንደወደዳችሁ ይላል። አቤት ሲጀምር እንደሱ ነው የሚለው። ውደዱ አይልም መጽሐፍ ቅዱስ። ክርስቶስ ምን እንዳላችሁ? እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ዎክ ኢን ላቭ ይላል። ቸግሮህ ሊሆን ይችላል፣ ቸግሮሽ ሊሆን ይችላል እርስ በርስ መዋደድ። ግን እርሱ አንተን በወደደበት ፍቅር ዎክ ይላል። ባይዘወይ አዲስ ኪዳን ላይ ያጠብቀዋል። ወደፊት እመጣለሁ እኮ ከብሉይ ኪዳን የበለጠ ትእዛዛቶቹ ከባድ ናቸው። አዲስ ኪዳን ውስጥ ግን እግዚአብሔር አድርግ የሚልህ በራስህ አይደለም፣ በጸጋው በፍቅር ተመላለሱ ይላል። ኤፌሶን 5:9-10 የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። እንዴት? እንደ ብርሃን ልጆች። ቆላስይስ 2:6 ሌላ ሐሳብ ስላለኝ ነው። ቆላስይስ 2:6 እንግዲህ ጌታ ክርስቶስን እንደተቀበላችሁ በእርሱ ምን በሉ? ተመላለሱ ይላል። ተመላለሱ እያወራው ነው። ቆላስይስ 4:5 ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ይላል። እንግዲህ ወደፊት እናየዋለን፣ ሰፊ ሐሳብ ስለሆነ እዚህ ጋር አቆመዋለሁ። የጸጋ አስተምህሮት ሙሉ ነው። ክርስቶስ የሆነልንንም ለክርስቶስ ምን ሆነውንም ነገር ይነግረናል። በፍቅር ተመላለሱ፣ በጥበብ ተመላለሱ፣ እንደ ብርሃን ልጆች ተመላለሱ፣ በእምነት ተመላለሱ እያለ 5 ተመላለሶችን ያስቀምጥልናል። ይሄ ሶስተኛው ነው። ሶስተኛው አስተምህሮት ነው። ህግ አልኳችሁ አትርሱ። ህግና ጸጋን የሚቀላቀሉ አሉ። አሁን ጸጋን አየን። አራተኛው ደግሞ ቺፕ ግሬስ ወይንም ሃይፐር ግሬስ፣ አንቲኖሚኒዝም የሚባሉ ህግ አልባ የሆኑ ህግ የሚባል ነገር ምን አይልም አያስፈልግም የሚሉ ወይንም ደግሞ ጸጋውን ደግሞ ምን የሚያደርጉ የሚያረክሱ ሰዎች በየዘመናቱ ተነስተዋል። ይሄም አስተምሮታል። በጸጋ ዘመን ውስጥ ስለምኖር ኃጢአት መንፈሴን አያረክሰውም። I'm already sealed የሚሉ ሰዎች አሉ። ታትሟል። ስለዚህ መንፈሴ አይረክስም። በስጋዬ የፈለኩትን ነገር ማድረግ እችላለሁ። ለምን? ስጋ አዳም ብታጥበው አይጠራም። ስጋ ነው። ምድር ላይ የሚቀር ነው። ሰው ሊቀደስ አይችልም ብለው በዚህ የህይወት ስርዓት የሚመላለሱ ወይንም ቺፕ ግሬስ ወይንም ሃይፐር ግሬስ የሚባሉ ወይንም በዚህ ስም የሚጠሩ እንዲህ አይነት አስተምሮት ያላቸው ሰዎች አሉ። ለዚህ ነው ሙሉ ወንጌል የምናስተምረው። ጸጋ ሲባል አንተ ሆንከውን ልታደርገው የሚገባህን አይደለም። ክርስቶስ የሆነልህን አንተም ለክርስቶስ ልትሆን የተገባውን ነው የሚናገረው። ስለዚህ አንቲኖሲዝም የሚባሉት ህግ አልባ ናቸው። ህግ የሚባል አያስፈልግም። በተለይ ሞራል ሎው ተብሎ የሚጠራ ወደፊት እንማረዋለን። ህጉን 613ቱን ህጎች በ3 ይከፍለዋል። ሴሪሞኒያል ሎው፣ ሲቪል ሎው ኤንድ ሞራል ሎው። ሞራል ሎው የሚባል ነገር የለም። በቃ እኛ ጸድቀናል፣ በጸጋው ነው እንደፈለኩኝ መኖር እችላለሁ ብለው የሚያምኑ የህሊና ክስም የሌላቸው ይላችሁ። በትምህርት የገባባችሁ ነገር ዴንጀረስ ነው። ምክንያቱም አስተሳሰባችሁ ስለሚለወጥ እውነት ነው ብላችሁ ነው የምትሄዱት።
ቲቺንግ በጣም አስፈላጊ ነገር ነው፣ ግን የምንማረውን ነገር ነው ማወቅ ያለብን። ኦኬ። ስለዚህ እንደዚህ ብለው የሚያምኑ ናቸው። በጸጋ ዘመን ነው ያለሁት መንፈሴ አይረክስም የሚሉ ናቸው። ይህንን እንግዲህ ዕብራውያን 10:29 ላይ የዕብራውያን ጸሐፊ እንደዚህ አስቀምጦታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትንም የኪዳን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ያለ የሚብስ ቅጣት የሚገባው ይመስላችኋል ይላል። የእግዚአብሔርን ልጅ የረገጠ ይላል የተቀደሰበትንም የኪዳን ደም እንደ ርኩስ ነገር የቆጠረ የጸጋው መንፈስ ያክፋፋ የሚብስ ቅጣት ይጠብቀዋል ይላል። አያችሁ፣ ጸጋ እንግዲህ ዶክተሮች 90 ኪኒን ቢሰጧችሁ ለ3 ወር ነው የሰጧችሁ። በቀን 90 ቀን አለ። አንዴ ከወሰድከው አጠቃቀሙን ካላወቅ በ911 ኢመርጀንሲ ሩም ነው ያለው። ጸጋ የተሰጠበትን ነገር ማወቅ አለብህ። አታክፋፉት ብሎ ይናገራል። ጸጋ ኃጢአተኛ አይደለም የሚያደርገው፣ ኃጢአትን የሚያስክድ ነው። ኃጢአተኝነትንና ዓለማዊም ትክዳለህ። የሚያስክድህ ራሱ ጸጋው ነው። ክብር ለእግዚአብሔር ይሁን። ስሙኝ አንድ ነገር በጣም ይገርማችኋል። የምንወደውን ነገር አንዳንድ ጊዜ መተው አንፈልግም ስለምንወደው። አሁን ድካም የለም እያልኳችሁ አይደለም። አንድ ዳግም የተወለደ ሰው ዳግም ለመወለዱ አንደኛ የመጀመሪያ ማረጋገጫው አንድ ነው። የሚያደርገውን ነገር አይወደውም። ካደረገው በኋላ ይጸጸታል። እየወደደው እኮ ነው ሊያደርግ እየሄደ ያደርገዋል። ካደረገው በኋላ ይላል። ለምን? አንዱ ምልክቱ ዳግም የመወለድ ምልክት እሱ ነው። ስለዚህ ይሄን የሚያደርጉ ናቸው። ምልክቱን ወደፊት እናየዋለን። ይሁዳም 1:4 ላይ ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይቀይሩታል ይላል። ስለዚህ የሰው ፈቃድ ስላለበት ጸጋውን ሰዎች በተለያየ መንገድ ሊያደርጉት ይችላሉ። የሚብስ ቅጣት ግን ይጠብቃቸዋል የሚለው ይህንን መጽሐፍ ቅዱስ አስረግጦ ይናገራል። አያችሁ፣ ምህረት ማለት እድል ማለት ነው። ትመለሳለህ ነው እንጂ እንደፈለክ ኑር አይደለም። አያችሁ፣ እንደፈለክ ኑር አይደለም። እግዚአብሔር የተባረከ ይሁን። ስለዚህ 4 ነገሮችን ተመለከትን አይደል? ሕግን ተመለከትን። ሕግና ጸጋን የቀላቀሉትን ተመለከትን። ጸጋን አየን። ስለ ቺፕ ግሬስም ተመለከትን። ኦኬ፣ እሱን ካየን ቶሎ ብዬ ሰዓት እንዳይሄድብኝ ሕግ ማለት ምን ማለት ነው? ሕግ ማለት 10ቱ ትእዛዛት ብቻ ሳይሆኑ 613 በላይ ሕጎች አሏቸው በብሉይ ኪዳን። እነዚህ 613 ሕጎች በ3 ዋና ዋና ሐሳቦች ይከፈላሉ። የመስዋዕት ሕግ፣ የመተዳደሪያ ሕግ፣ የግብረ ገብ ወይንም የሞራል ሕግ ተብለው ይታወቃሉ። ሴሪሞኒ ያለው ሲቪል ወይንም ሞራል ለው ተብሎ ሕጉን በ3 ይከፍሉታል። ኦኬ፣ ዛሬ ይሄ የመስዋዕት ሕግ ወይንም የክብረ በዓላት ሕግ የሚባሉትን 5ቱን መስዋዕቶች በወፍ በረር እናይና እንጨርሳለን። ከቆየን እነዚህ ኔክስት ዊክ ላደርገው እችላለሁ፣ ግን ከቆየን በጣም ትምህርቱም ብዙ ጊዜ እንዳይፈጅ ከማሰብ አንጻር ነው። ከዚህ በፊትም ተምረነው ስለነበረ ማለት ነው። እና እነዚህ 5 መስዋዕቶች ክራይስትን የሚያሳዩ ናቸው። ወደ ክርስቶስ የሚያመለክቱ ናቸው፣ በትንቢታዊነት ማለት ነው። እግዚአብሔር የተባረከ ይሁን። መጽሐፍ ሁሉ ስለኔ ምን ይላሉ ብሏል ኢየሱስ? ይናገራሉ ብሎ ስለሚናገር ማለት ነው። እንግዲህ 5 መስዋዕቶች ናቸው። 3ቱ መስዋዕቶች የሚቃጠል መስዋዕት፣ የእህል መስዋዕትና የደህንነት መስዋዕት በፈቃደኝነት የሚቀርቡ ናቸው። እንደ መባ፣ እንደ ፍቅር ስጦታ በፈቃደኝነት በሰው ፈቃድ ላይ የተመሰረቱ በፈቃደኝነት የሚቀርቡ በብሉይ ኪዳን
የሚቀርቡ መስዋዕቶች ናቸው። ሁለቱ መስዋዕቶች ግን የኃጢአትና የበደል መስዋዕት ግን የግድ ማንኛውም ሰው እነዚህ መስዋዕቶች ማቅረብ አለበት። እነዚህ መስዋዕቶች የሆነ እንትን ታውቃላችሁ አይደል? ቀስት የሚያመለክቱት የሚያሳዩት ወደ ክርስቶስ ነው። ክርስቶስ ስለኛ የሆነውን ነገር የሚናገሩ ናቸው። ዘሌዋውያን ምዕራፍ 1 ላይ እንሄዳለን። ዘሌዋውያን ምዕራፍ 1 ትምህርት ስለሆነ እንግዲህ ያው በደንብ ጊዜም ብንወስድ ሰንዴ ነው የትም አትሄዱ። በሱ እምነት ነው የምንሰብከው። ዘሌዋውያን ምዕራፍ 1 ረጅም ነው ግን ቁጥር 3ን ብቻ አነባዋለሁ። ከ3 እስከ 17 ያለውን እናንተ ቤታችሁ አንብቡ። ቁጥር 3 መባውን በሚቃጠል መስዋዕት ከላሞች መንጋም ቢሆን ነውር የሌለውን ተባት ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጅ ፊት ያቀርበዋል። እጁንም በሚቃጠለው መስዋዕት ራስ ላይ ምን ያደርጋል? ይጭናል። ከዛስ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውም በእግዚአብሔር ፊት ይቀርባል። የአሮንም ልጆች ካህናቱን ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሰዊያ ላይ በዙሪያው ይረጩታል። የሚቃጠለው መስዋዕት ይገፈዋል፣ በብልቱም ይቆርጠዋል። የካህኑም የአሮን ልጆች በመሰዊያው ላይ እሳት ያነዳሉ፣ በእሳቱ ላይ እንጨት ይረበርባሉ። የአሮን ልጆች ካህናቱን የተቆረጡትን ብልቶችን ራሱንም ስቡንም በመሰዊያው ላይ በእሳት ላይ ባለው በእንጨቱ ላይ ይረበርቡታል። የሆድ ዕቃውን እግሮቹን ግን በውሃ ምን ያደርጉታል? ያጥቡታል። ካህኑ ሁሉን የሚቃጠል መስዋዕት የእሳት ቁርባን አድርጎ በእግዚአብሔር ፊት ጣፋጭ ሽታ እንዲሆን በመሰዊያው ላይ ምን ያደርገዋል? ያቃጥለዋል ብሎ ይናገራል። ክብር ለእግዚአብሔር ይሁን። እንግዲህ እንስሳውን ያመጣና ያንን እንስሳ ወደ ካህኑ ይዞ ይመጣና ኃጢአቱን በሙሉ ይናዘዛል። ኃጢአቱን በሙሉ ሲናዘዝ ያ ኃጢአት ኮምፕሊትሊ ወደ እንስሳው ወደ በጉ ወደ በሬው ምን ያደርጋል? ትራንስፈር ያደርጋል። ያ ሰው ንጹህ ይሆናል። ከዛ በኋላ እንስሳው ይታረዳል። እንስሳውን የሚያርደው ካህኑ አይደለም። እንስሳውን የሚያርደው ይዞ የመጣው ሰው ነው። እንስሳውን ያርዳል። ካረደ በኋላ ካህኑ ደሙን ይዞ ይገባና በስርየት መክደኛው ላይ 7 ጊዜ በጣቱ ይረጨዋል። በህልውናው ውስጥ መኖር የሚለውን ትምህርት ስናገር ስለ ምስራቁ በር ተናግሬያለሁ። 7 ጊዜ ወደ ምስራቅ በር ይረጫል። ምን እያለ ነው? የምስራቁ በር ተዘግቶ አይቀርም፣ አንድ ቀን ምን ይላል? ይከፈታል እያለ ነው። የሚረጨው ግን በስርየት መክደኛው ላይ ነው። ሰፊ ሐሳብ አለው፣ እዛ ውስጥ አልገባም። እሱን ካደረገ በኋላ የእንስሳውን ስብ በሙሉ በእግዚአብሔር ፊት ያቃጥለዋል። ቆዳው ብቻ ሲቀር ሌላውን በሙሉ በእግዚአብሔር ፊት ያቃጥለዋል። አሁን ኢየሱስ ክርስቶስ ሲናገር ምን አለ? መጽሐፍ ሁሉ ስለኔ ይናገራሉ። ዘፍጥረት ብትሄዱ ኢየሱስ አለ። ዘዳግም ብትሄዱ ኢየሱስ አለ። ዘሌዋውያን ላይ ኢየሱስ አለ። ዘውልቁ ላይ ኢየሱስ አለ አይደለ? በሕግ በነቢያት በመዝሙራት አይደለ? በትንቢት ስለኔ የተጻፈውን አለ። ሉቃስ 24 ላይ ዳችሁ ስትመለከቱ ሁሉ ላይ የተጻፈው ስለኔ ነው አለ። ኢየሱስ የሕግና የነቢያት ፍጻሜ ነው። አሜን። ስለዚህ ምንድነው የሚያደርገው? ያ መስዋዕት በእግዚአብሔር ፊት በጣም ደስ የሚል ሐሳብ አለው። በሚቃጠልበት ጊዜ ምንድነው የሚሆነው? በጣም የሚገርም ቃል አለ። በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሰዊያው ላይ ይቃጠላል ይላል። ሽታው ወደ ሰማይ ሲወጣ በእግዚአብሔር ዘንድ ደስ የሚያሰኝ መስዋዕት ነው ይላል። ስለዚህ በዮሐንስ ወንጌል ሄዳችሁ ስትመለከቱ ዮሐንስ አየውና ኢየሱስን አንድ ነገር አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ኧረ አሜን። የዓለምን ሁሉ ምን ኃጢአት መጽሐፍ ሲናገር ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል።
ኃጢአተኛ አይደለም፣ ኃጢአት ነው ክርስቶስ የሆነው። የሰው ልጅ በደልና ኃጢአት በሙሉ ተሸክሞ ስለነበር በኋላ ላይ መጣበታል። እንዴት በዘላለም መንፈስ የቀረበ መስዋዕት እንደሆነ አሳያችኋለሁ። ነገር ግን የሚነግረን ምንድነው? ብሉይ ኪዳን ላይ ይሰዋ የነበረው ያ እንስሳ ተምሳሌቱ የሚያሳየው ወደ ኢየሱስ ክርስቶስ ነው። ለዚህ ነው ኤፌሶን 5:2 ላይ ጳውሎስ መጥቶ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን። ሁለት ነገር ነው። መስዋዕት አለ፣ ሌላ ምን አለ? መባ አለ። በፈቃደኝነት ነው መባ የሚቀርበው። ይሄ የምናየው መባ ነው። መባና መስዋዕት አድርጎ ስለናንተ ራሱን እንደሰጠ በፍቅር ተመላለሱ እያለ ይናገራል። ክብር ሁሉ ለእግዚአብሔር ይሁን። መባና መስዋዕት ለእግዚአብሔር የመዓዛ ሽታ የሚሆን እግዚአብሔር የተቀበለው መስዋዕት ኢየሱስ ነው። የኮርማ የጊደር የጥጃ በዛን ዘመን ይታረዱ የነበሩ እንስሳቶች ደም የሚያመልከውን ሰው በህሊናው ንጹህ ሊያደርገው አይችልም ይላል። አምልኮ ሲሄድ አሁንም ክሱ አለ። እስቲ ለኃጢአተኝነትና የበደለኝነት ስሜት ላዩ ላይ አለ። ይሄኛው ደም ግን እንደሱ አይደለም። ከታጠብንበት በኋላ ከተቀደስንበት በኋላ በድፍረት ወደ እግዚአብሔር መግባት እንችላለን። ክብር ለእግዚአብሔር ይሁን። ለዚህ ነው የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። እግዚአብሔር ይባረክ። ኤፌሶን ላይ ያለውን አልፈዋለሁ፣ ግን ምንድነው የሚለው? ይኸውላችሁ እድፈት ወይም የፊት መጨማደድ እንዲህ ያለ ነገር ሳይሆንባት ቅድስት ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ይሄ መስዋዕት እኛን ማዳን ብቻ አይደለም፣ ቤተክርስቲያንን ወደ ፍጽምና ኢየሱስ የሞተው ሰው ለማዳን ብቻ አይደለም፣ ቤተክርስቲያን ወደ ፍጽምና እንድትመጣ ክብርት ንጽሕት የሆነችን ቤተክርስቲያን እንዲያቀርብም ነው የሞተው ይላል። ይሄ ደም እየፈሰሰ ስለሚመጣ እኮ ነው። አንዴ ተሰውቶ አንዴ ፈሶ የቀረ አይደለም። አያችሁ፣ እንትን ወደ ፐርፌክሽን አይደል ምን ሄደው ልጁን ወደ መምሰል አይደል ምን ሄደው። በመሃል የሆኑ ነገሮች ሲኖሩ የፈሰሰ ደም አለ። ትጣጠብበታለህ፣ ትቀደስበታለህ። እንዲህ ያልከን የምትቀጥለው። ክብር ለእግዚአብሔር ይሁን። እንዳልኳችሁ በፈቃደኝነት የሚቀርብ መስዋዕት ስለሆነ ዮሐንስ 10:18 ላይ ሕይወቴን በራሴ ፈቃድ አሳልፌ እሰጣለሁ እንጂ ከኔ ማንም አይወስዳትም አለ። ኢየሱስ ሊሰዋ ሲሄድ፣ ወደ ቀራኒው ሲሄድ፣ ወደ ጎልጎታ ሲሄድ ማንም አስገድዶት አይደለም፣ በፈቃዱ ነው። መባ የተባለው ለዚህ ነው። እግዚአብሔር ይመስገን። ሁለተኛው የእህል መስዋዕት ወይንም ቁርባን የሚባለው ዘሌዋውያን 2:1 ላይ 1 እና 2 አነበዋለሁ። ማንኛውም ሰው የእህል ቁርባን ለእግዚአብሔር በሚያቀርብበት ጊዜ ዱቄት የላመ ይሁን፣ ዘይት ያፍስስበት፣ ዕጣን ይጨምርበት። ካህኑም ካላመው ዱቄት ከዘይት 1 እፍኝ ሙሉ ያንሳለት፣ ዕጣኑንም ሁሉ ይውሰድ። ይህንንም በእሳት በሚቀርበው ሽታውም እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ ለእግዚአብሔር በመሰዊያው ያቃጥል ይላል። እግዚአብሔር የተባረከ ይሁን። አሁን ይሄኛው ቁርባን ነው። ተመልከቱ፣ እግዚአብሔር የተደሰተበት ደስ የተሰኘበት ያሸተተው መስዋዕት የኢየሱስ ክርስቶስ መስዋዕት ነው። እኛ ያቀረብነውን መስዋዕት ጽድቅ ብለን ይዘን የመጣነውን ነገር ምን አለ? ጽድቃችሁ የመርገም ጨርቅ ነዋል። በሕጉ 9ን ታዛችሁ 1ን ከሳታችሁ በዜሮ ይባዛላችኋል። አለቀ። ስለዚህ ነው ጻድቅ የለም ይላል። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ካለ በኋላ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በነፃ እግዚአብሔር የተባረከ ይሁን። እንዲያው በነፃ ቅድም እንግዲህ የቀረበው መስዋዕት ነው። የመጀመሪያው ዮሐንስ ወንጌል ላይ ያየነው ምንድነው? መስዋዕት ነው። ይሄኛው ደግሞ መባ ነው። ይሄኛው ደግሞ የዕብራይስጡ ቃል መባ፣ ይሄ የእህል ቁርባን መባና መስዋዕት የሚለውን
ምን ብሎ ነው የሚናገረው? ኢቭን ዶ ኢየሱስ ክርስቶስ በፈቃዱም ወደ ቀራንዮ ቢሄድ ያኛው መስዋዕት ምን አይነት መስዋዕት ነው? እንትን ነው መስዋዕት ነው። ይሄኛው ደግሞ መባ ነው። የእህል ቁርባን መባ መስዋዕት ብሎ ይናገራል። አሁን ይሄ የእህል ቁርባን ደም የለውም። ከሌሎች መስዋዕቶቹ የሚለየው ይሄኛው ምን የለውም? ደም የለውም። የእህል ቁርባን ነው፣ ዱቄት ነው፣ የላመ ነው። አንዳንድ ሰዎች ሲያስተምሩ ወይንም ሲናገሩ ምን ይላሉ? እንትን ደዌያችንን ተቀበለ፣ ስለኛ ደቀቀ፣ ማቀቀ፣ ዋጋ ከፈለ፣ ስለዚህ ክርስቶስ ለኛ የሆነውን ነገር የሚያሳይ ነው ብለው የሚያስተምሩ ሰዎች አሉ። ስለዚህ ካህኑ ካላመው ዱቄት ከዘይቱ አንድ እልፍኝ ያንሳለት ይላል። ዕጣኑንም ይውሰድ፣ ይህንንም እሳት በሚቀርበው ሽታ እግዚአብሔር ደስ የሚያሰኝ አድርጎ ለመታሰቢያ ያቀርበው ይላል። ስለዚህ ይሄም መባ እና ስጦታ እንደሆነ እንመለከታለን። የግሪኩ ቃል ማነው? የዕብራይስጡ ቃል መባና ስጦታ ነው የሚለው። መባና ስጦታ ይለዋል። የእህል ቁርባን የሚለውን ቃል ሲፈታው መባና ስጦታ በፈቃደኝነት ለእግዚአብሔር የሚቀርብ ነው ብሎ ይናገራል። ለዚህ ነው ሊሊ ስትዘምር አንድ መዝሙር አለ አይደል? ኢየሱስ መባና መስዋዕት የመዓዛ ሽታ አድርጎ ራሱን ለእግዚአብሔር ምን ያደረገ ነው? ያቀረበ ነው የምትለው ለዚህ ነው። ክብር ለእግዚአብሔር ይሁን። ይሄ የኛ ታሪክ ነው። ሶስተኛው የህብረት መስዋዕት ወይንም የሰላም መስዋዕት ይባላል። ዘሌዋውያን ምዕራፍ 3 ላይ ብዙ አንርቅ፣ በዛው ላይ ነው ያለ ነው። ከአንድ ጀምሮ ላንብበው። ቁርባኑንም የደህንነት መስዋዕት ቢሆን ከላሞች መንጋ ተባት ወይም እንስት ቢያቀርብ ነውር የሌለበት በእግዚአብሔር ፊት ያቅርብ። እጁንም ለቁርባን በቀረበው ራስ ላይ ይጭናል፣ በመገናኛው ድንኳን ደጅ አጠገብ ያርደዋል። የአሮንም ልጆች ካህናቱ ደሙን በመሰዊያው ላይ በዙሪያው ይረጩታል። ከደህንነቱ መስዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። የሆድ ዕቃውን የሚሸፍን ስብ፣ በሆድ ዕቃው ላይ ያለውን ስብ ሁሉ፣ ሁለቱን ኩላሊቶች በእነርሱ ላይ በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ኩላሊት ጋር ይወስዳል። የአሮንም ልጆች ከሚቃጠለው መስዋዕት ጋር በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥሉታል። የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ ይሆናል ይላል። እግዚአብሔር የተባረከ ይሁን። ይሄ እንግዲህ የህብረት መስዋዕት ወይንም የሰላም መስዋዕት ተብሎ ይታወቃል። በጣም የሚገርመው ሌሎቹ መስዋዕቶች አንዳንዴ አሮን ብቻ የሚበላው መስዋዕት አለ። ከመስዋዕቶቹ መሃል አሮን ይበላል። አንዳንዴ የአሮን ልጆች ይበላሉ ከመስዋዕቱ ማለት ነው። ይሄኛው መስዋዕት ግን አቅራቢውም ካህኑም እግዚአብሔርም ነው የሚበሉት። ይሄን መስዋዕት ለሶስት ነው የሚካፈሉት። ለምን? የሰላም ወይንም የህብረት መስዋዕት ስለሆነ። ክብር ለእግዚአብሔር ይሁን። ስሙኝ፣ አሁን መጽሐፍ ቅዱስ ሲነግረን እርሱ ኤፌሶን 2 ላይ ሰላማችን ነው ይላል። እርሱ ምናችን ነው? ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ከሁለታቸው አንድን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስሙ፣ አይሁድ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም፣ እስኩተስ የለም፣ ወንድ የለም፣ ሴት የለም፣ ሁሉ በክርስቶስ አንድ ነው። ኧረ አሜን። ክላስ የሚባለው ነገር አጠፋው። በብሉይ ኪዳን ሴቶችና ህፃናቶች አይቆጠሩም። አሁን ወንድ የለም፣ ሴት የለም። ሳምራይቷን ሴት ሄዶ ሲያናግር አንድ አይሁዳዊ እንዴት አሕዛብ ከሆነች ሴት ጋር ያወራል እያሉ ነበር። ኢየሱስ ክርስቶስ በትምህርቱ ብቻ ሳይሆን በአካሄዱም ያፈርስባቸው ነበር። ከሳምራይቷ ሴት ጋር ሲነጋገር ታውቃላችሁ አይደለ? አንተ አይሁዳዊ ስትሆን እኔ ሳምራይት ከመሆን እያወራች ያለችው ምንድን ነው? በአይሁድና በአሕዛብ መካከል የነበረውን ግንብ። ሁለተኛ አንተ
ወንድ ነህ እኔ ሴት ነኝ በሁለቱ መካከል የነበረውን አንተ በዛ ተራራ በኢየሩሳሌም ነው የሚመለኩት ትላላችሁ እኛ ደግሞ በዚህ ተራራ እንውላለን ስፍራ ሎኬሽን ይሄን ሁሉን ያፈረሰባት ለምን ይሄ የበደል መስዋዕት የሰላም መስዋዕት በብሉይ ኪዳን ሲሰዋ ሁሉም ካህኑም አቅራቢውም ቀራቢውም የበሉበት ምክንያት ምንድነው ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ እንደጸለየ እኔ እናንተ አንድ እንደሆነን እነርሱም በእኛ አንድ የሆኑ ዘንድ ክብር ለእግዚአብሔር ይሁን ኢየሱስ ወደ ምድር የመጣበት አንዱ ዓላማ ምንድነው አንድ እንድንሆን እሱ አባት ነው እኛ ሁሉ ልጆች ነን አባ ብለን የምንጮህበት የልጅነት መንፈስ ተቀብለናል ለዚህ ነው የእግዚአብሔር ቤተሰቦች ናችሁ ብሎ የሚናገረው የጥሉ ግርግዳ ምን ብሏል ፈርሷል ጥልን በመስቀል ገርሎ ይላል ድሮ እኮ ጻብ ነው ታውቃላችሁ ጻብ እኮ ነው አይሁዳውያን አህዛቦች ወንድ ሴት ባሪያ ጨዋ አሰሪ ሰራተኛ ክላሱን በሙሉ አፈረሰው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ክብር ለእግዚአብሔር ይሁን ስለዚህ ሰማይና ምድር ምን ብለዋል ታርቀዋል የመጨረሻው አምስተኛው መስዋዕት እነዚህ መስዋዕቶች የግድ መቅረብ ያለባቸው ናቸው የኃጢያት መስዋዕት አራተኛ ይቅርታ የኃጢያት መስዋዕት ዘሌዋውያን 4:1 እግዚአብሔር ሙሴን እንዲህ ተናገረው ለእስራኤል ሕዝብ እንዲህ በላቸው ማንም ሰው ባለማወቅ ኃጢያት ቢሰራ እግዚአብሔር አታድርጉ ብሎ ካዘዛቸው አንዱን ተላልፎ ቢገኝ የተቀባው ካህን በሕዝቡ ላይ በደል የሚያስከትል ኃጢያት ቢሰራ ስለሰራው ኃጢያት እንከን የሌለበት ወይፈን ለእግዚአብሔር የኃጢያት መስዋዕት አድርጎ ያቅርብ ይላል ኦኬ ይሄኛው ሲን ኦፈሪንግ ወይንም የኃጢያት መስዋዕት ተብሎ የሚታወቀው ይሄኛው መስዋዕት ሰው ባለማወቅ የሚሰራው ኃጢያት ኢንቴንሽናሊ ሰው ኃጢያት ይሰራል አይደል ሳያቅ ለሚሰራው ኃጢያት ይሄንን ነው የተናገረው ባለማወቅ ኃጢያትን ቢሰራ ነው ያለው ዳዊት አንድ ጸሎት ጸልዮአል መዝሙር 19:12 ላይ ስህተትን ማን ያስተውላታል ከተሰወረ ኃጢያት አንጻኛል ይሄኛው መስዋዕት የሚቀርበው ሳናቅ ለሰራ ነው አንድ ጸሎት አለ አይደል አውቄ በድፍረት ሳላቅ በስተት ይላሉ የሰራውትን ኃጢያት ይቅር በለኝ ዘሌዋውያን ላይ መጥተው ነው እነሱ 4 ላይ ገብቷቸዋል ዘሌዋውያን 4 ያው ይቅር ይላል እግዚአብሔር ማለት ነው መሐሪ ነው ማለት ነው ክብር ለእግዚአብሔር ይሁን ስለዚህ ኃጢያት የቀረበ መስዋዕት አለ እንደዚሁ ዘሌዋውያን 16:7 እስከ 8 ላይ ለዚህ ኃጢያት የሚቀርበው መስዋዕት ሲናገር 2 አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል አሮንም በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል አንዱ ዕጣ ለእግዚአብሔር ሌላው ዕጣ ለሚለቀቅ ብሎ ይናገራል ምንድነው የሚያደርገው ይመጣል 2 ፍየሎች ያመጣል አንደኛው ፍየል ለእግዚአብሔር ነው አንደኛው ፍየል ደግሞ ምን የሚል ነው በሜዳ ላይ የሚለቀቅ ነው ኢየሱስ ክርስቶስ ከሰፈር ውጪ መከራን እንደተቀበለ የሚሰዋው ፍየል ይመጣል የሚሰዋው ሰው ወይንም ኃጢያተኛው ሰው ኃጢያቱን ይናዘዛል ከተናዘዘ በኋላ አንደኛውን ለእግዚአብሔር መስዋዕት ለማቅረብ ሲሄድ አንደኛው ኢየሱስ ክርስቶስ ከሰፈር ውጭ መከራ እንደተቀበለ ፍየሉ ወደ በረሃ ይለቀቃል ኃጢያቱን ተሸክሞ ይውጣ በእስራኤል መካከል ኃጢያት ሊኖር አይገባም የሚለው ነው ለዚህ ነው ኢየሱስ ከሰፈር ውጭ ወጥቶ ስለኛ መከራን ተቀበለ የሚለው ክብር ለእግዚአብሔር ይሁን ምንድነው የሚያደርገው አንደኛው ወደ ምድረ በዳ ይሄዳል አንደኛው ፍየል ካህኑ ከሰዋ በኋላ ደሙን ይዞ ሻኩራውን ለብሶ ገመድ ላዩ ላይ ታስሮ ወደ ቅድስት ይገባል ሻኩራ ማለት
በህይወት የመኖር ድምጽ ማለት ነው። ሻኩራ ማለት ይሄ ቅጭል 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 የሚል ካህናቶች የሚያደርጉት የለም። ሻኩራ ማለት እሱ ነው። እሱ ጸጥ አለ ማለት ሰውየው መሞቱ ይታወቃል። ያንን ሻኩራ አድርጎ እግሩ ገመድ ላይ ታስሮ ወዴት ይገባል? ወደ ቅድስት ይገባል። ድንገት ነገሩን ካዛነፈ እግዚአብሔር ከተቆጣ የሚያወጣው ስለሌለ ጎትተው በገመድ ነው የሚያወጡት። መጽሐፍ ሲናገር ምን ይላል? ኢየሱስ በእጅ ወዳልተሰራች ሰማያዊ ድንኳን በገዛ ደሙ ገባ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። በገዛ ደሙ ገባ ይላል። አሁን ለዘላለም በእግዚአብሔር ፊት የሚታይ መስዋዕት አለ። ስሙ፣ ኢየሱስን ጎትቶ የሚያወጣ የለም። ጎትቶ ግን አስገባን። ሃሌሉያ! ጎትቶ አስገባን። ጎትቶ የሚያወጣ የለም። የታመነ ሊቀ ካህን ነው። ሃሌሉያ! ኢየሱስ በዘላለም መንፈስ የቀረበ መስዋዕት የእግዚአብሔርን የጽድቅ ዲማንድ ያረካ መስዋዕት ተጎትቶ ይወጣ ይሆን? ያቀረበው መስዋዕት ተቀባይነት ያገኝ ይሆን? የማይባል አንዴ ቀርቦ ለዘላለም የሚታይ በዘላለም መንፈስ የቀረበ የተከተሉትን የሚያድን የክርስቶስ ኢየሱስ ደም። ሃሌሉያ! የዳንበት የተቀበልንበት። ሃሌሉያ! ጂሰስ እኛ በእርሱ ሆነን አለ ቆሮንቶስ ሲናገር፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይላል። ኃጢአታችንን ወሰደና ጽድቁን ሰጠን። እርግማናችንን ወሰደና በረከቱን ሰጠን። ሞታችንን ወሰደና ሕይወትን ሰጠን። ስለኛ ተዋርዶ አከበረን። ክብር ለእግዚአብሔር ይሁን። ቼላ ራባጋስ ካትራዶስ አምስተኛውና የመጨረሻው መስዋዕት የበደል መስዋዕት ነው። ጊልት ኦፈሪንግ ይባላል። ዘሌዋውያን 5:14 ላይ እንደገና ከ6 እስከ 7 ላይ እግዚአብሔር ሙሴን እንዲህ አለው፣ ማንኛውም ሰው በደል ቢበድል ኢንቴንሽናሊ አውቆ በደል ቢበድል፣ ማንኛውም ሰው ለእግዚአብሔር ከተቀደሰው ማንኛውም ነገር በማጉደል ኃጢአት ቢሰራ ከመንጋው እንከን የሌለበት አውራ በግ የበደል መስዋዕት አድርጎ በእግዚአብሔር ፊት ያቀርበው ይላል። ዋው! ማንኛውም ሰው ነው የሚለው። ማንኛውም ሰው በደል ቢበደል። ይገርማችኋል፣ በብሉይ ኪዳን የሌለው ሰው አለ። መስዋዕት ይዞ መምጣት የማይችል ሰው አለ። ችግረኛ አለ። ይሄ መስዋዕት የግዴታ ስለሆነ ዋኖስ፣ እርግብ፣ ትንሽም ነገር ቢሆን ይዘው ሄዳሉ። ትንሽም ነገር ቢሆን ይዘው ሄደው መሰዋት አለባቸው። የግድ መቅረብ ያለበት መስዋዕት ስለሆነ፣ ስለዚህ ኃጢአት መስራቱን እንዳወቀ መስዋዕቱን ስለ ኃጢአት ያቅርብ ብሎ መጽሐፍ ቅዱስ ይናገራል። ይኸውላችሁ፣ ስለዚህ ይሄ መስዋዕት ስለ ክርስቶስ ኢየሱስ ነው የሚናገረው። ኢሳይያስ 53:5 ላይ መጽሐፍ ሲናገር እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስናል። ስለ መተላለፍ ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጹ በእኛ ላይ አይደለም በእርሱ ላይ ነበረ፣ በእርሱ ቁስል ደግሞ እኛ ተፈወስን ይላል። ይገርማል። ስሙኝ፣ ጸጋ ማለት ይሄ ነው። ኢየሱስ ስለኛ የሆነውን ነገር ነው ማወራችሁ። ሲናገር ምን ይላል?
ከደረቅ ምድር እንደ በቀለ ሳር ይላል። ደረቅ ምድር ውሃ ያላገኘው የተሰነጣጠቀ ደረቅ ምድር ነው። በደረቅ ምድር እንደ በቀለ ሳር አድጓል ይላል። የጠወለገ ነው። እንወደው ዘንድ ደምግባት የለውም። የተናቀ የተጠላ የሕማምና የደዌ ሰው ነበረ። ኢየሱስ ላንቺ የሆነው እንደዚህ ነው። ኢየሱስ ላንተ የሆነው እንደዚህ ነው። በእግዚአብሔር መልክ ሲኖር ሳለ ራሱን ባዶ አደረገ ይላል። እንወደው ዘንድ ደምግባት እንደዚህ ነው የሆነ። የተጠላ መልክ ነው። የሕማም ፊት ነው ያለው ኢየሱስ። ስለዚህ መጨረሻ ላይ የበደል መስዋዕት ስለኛ ኢየሱስ የተሰዋውን ነው። ኢሳይያስ 53 ጋር ነው አገናኝቶ የሚናገረው። ለዚህ ነው ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉት ኩነኔ ማለት የአይምሮ ክስ አይደለም፣ ፍርድ ነው። በክርስቶስ ስንሆን ፍርዱን እሱ ተቀበለልን እኮ ነው የሚለው። ከቀራንዮ እስከ ጎልጎታ ድረስ ሲሄድ እኛ በክርስቶስ ውስጥ ነበርን። ሲወድቅ ወድቀናል፣ ሲነሳ ተነስተናል፣ ሲገረፍ ተገርፈናል። ስለኛ ስለሆነ የተገረፈው እግዚአብሔር የተባረከ ይሁን። ኢሳይያስ 53:10 ምን ይላል? እግዚአብሔር በደዌ ያደቀው ዘንድ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። አሜን። እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ትከናወናለች ይላል። ስሙኝ፣ አንድ ቃል አነብና ጨርሳለሁ። ዕብራውያን 10:11 ላይ ሊቀ ካህናቱ ይላል። ዕብራውያን 10:11 የመጨረሻው ይሄ ሊቀ ካህናቱ ሁሉ እስቲ ዕለት በሉልኝ እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን አያችሁ። የኢየሱስ መስዋዕት አንዴ ነው የቀረበው። ይሄኛው ግን ዕለት እያገለገለ እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። መቼ? ብዙ ጊዜ ዕለት መስዋዕቶች ይቀርባሉ። የማንጻት ብቃት ግን የላቸውም። የመቀደስ ብቃት ግን የላቸውም። ወደ እግዚአብሔር ፊት የማቅረብ አቅም ግን የላቸውም። እርሱ ግን ይላል ስለ ኃጢአት አንድን መስዋዕት፣ እስቲ አንድ መስዋዕት በሉ፣ ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እስቲ በእልልታ ጭብጨባ ለዚህ ጌታ ሃሌሉያ ሃሌሉያ። ጂሰስ ኦ ጂሰስ እናመሰግንሃለን። ሃሌሉያ እናመሰግንሃለን ጌታ ሆይ። ቅጣቴን የተቀጣህልኝ አንተ ነህ ጌታ ሆይ። ሞቴን የሞትክልኝ አንተ ነህ። ስለኔ የተዋረድክ አንተ ነህ። አመሰግንሃለሁ ጌታ እግዚአብሔር አምላክ ሆይ። ስም ለዘላለም ይባረክ። ለኔ ስለሆንከው ጌታ ሆይ፣ ለኔ ስለተከፈለው ዋጋ ጌታ ሆይ፣ መስዋዕት ስለሆንክልኝ፣ ስለታረድክልኝ፣ ስለሞትክልኝ፣ ስላጸደቅከኝ፣ ስላከበርከኝ ስም ለዘላለም ይባረክ።